እኔ የምለው ጋይስ ሄርሜላ ካላደርኩ አንቺ ልጁን ልደፍሪ ነው እንዴ? ምን ሆነሽ ነው? ምን ሆነሽ ነው? ምን ሆነሽ ነው? ፈርቶሻል። እሱ ራሱ ፈርቶሻል። አንቺ ቀን ራሱ እንደዚህ ቦጮቅ እያረገሽ ልጁን እየሳምሽ ለሊት እሱ ስተኛ ብትይበትስ? እና ምን እንበል ታዳ? ሴት ልጅ ወንድ ጋ ሊደሪ ባለትዳር ወንድ ጋ ሊደሪ እያለች ምን እንችላለን? ይሄ ነው ምን ልምንችለው ማለት ምንም ማለት አንችልማ እንዴ። ወንድ ነው እንጂ ሴት ጋር ላደር ብሎ የሚያስቸግር ሴት። አረ ሴት ሆይ፣ አረ ሴቶ ለዛሬ ፌማስነት ሆነሽ ለዛሬ የሆነ ነገር ፈለጋ ሆነሽ የነገ ህይወትሽን ባታበላሽ ሁሌ ነው። መቼም አብርሃም አገባሽም፣ መቼም አገባሽም። ከሩታ ብለያጅ ራሱ እንደ ሩታ አርጎሽ ነው መለቅሽ እንጂ መቼም ህይወትሽ አይመራም። አብርሃም መቼም አገባሽም። ስለዚህ የነገ ህይወትሽን በወቀሳ የምትኖሪ ለምንድን ነው የምታደርጊ? ለዛሬ ብለሽ ማለት ነው። ለዛሬ የሆነ ነገር ብለሽ ጎግል ነው መቼም አይለቅም። ወይ በልክ ድራማ አይደለም። በልክ ድራማ ቢሆን ድራማ ውስጥ ተሳስባ ነው ውሸት ነው ይባላል። ከዚህ ድራማም ሊሆን ይችላል። ይሄው 4ኛ ክፍል ተለቋል። ወደ ቤት ገብተዋል። 2 ክፍል አብርሃም ላይ፣ 2 ክፍል ኤርሜላ ላይ። ለምንድነው እናንተ ቡችሎች ደግሞ ለእናንተ ቪዲዮ አይሰጡም እንዴ? ለምንድነው አጃቢ የምትሆኑ? ወይ ቪዲዮ ውስጣችሁ ነው እናንተ። እንደዛ የሚሆን ለቡችላ ለአቤላ ቪዲዮ አይሰጡም እንዴ? አንድም ቢሆን ዛሬም ቢሆን ቢሰጡ ጥሩ ነው። ዛሬም ቢሆን ቢሰጡ ለሱ ጥሩ ነው። አሁን ኤርሜላ ላይ የተለቀቀ እንደዛ ሀይ እናንተ ነገር እኔ ምንም መናገር ራሱ ይከብዳል። ትናፍቀኛለች ትላለች፣ አብሬን እንደር ትላለች። አንቺ ምን ሆነሽ ነው አብሬን እንደር የምትለው? ምን ሆነሽ ነው አንቺ? ለጭንቅላትሽ ራሱ አታስብ። ደን ነው እንደዚህ ይሄ ከዚህ 4 ወንድ አንቺ ለምንድነው አንዳችሁ አብሮ ይደሩና እኔ ቤት ልሂድ አቲ ነገ መልሼ እጠይቃለሁ አቲ። አንቺ እኮ በአንድ ቀን እኮ ሚስት ሊሆን ያልሽው በቃ ዛሬ ነው ሚስት መሆን የምትፈልጊ መሰለኝ። ስለዚህ ለምን ትንሽ አትረጋግም? በቃ ፍቅርሽን ራሱ በትክክል እንዲቀበል ለምንድነው አትረጋጊ? ፍቅርም ሳይሆን ጂኒ ነው። እኔ መጀመሪያም ብያለሁ፣ ፍቅር ሳይሆን ጂኒ ወይ የሆነ ነገር የሆነ ሰውን ማበላሽ የሆነ ሰውን ማናደድ የያዛችሁ ነገር ነው እንጂ አፍቅረሽው አይመስለኝም። አፍቅረሽውን ትችላለሽ፣ እኔ አላቅልሽም። ከነዚህ አይነት ነገር ቆሻሻ ተግባር ምሰሪ እግዚአብሔርን ሴት ሆነሽ ሲጀምር በሰፈርሽው ቁና ትሰፈራለሽ። ነገ ሴት ሆነሽ እንደዚህ ሴት ላይ በዛውም 4 ሴት ላይ ርብሽ ያራራ ማለት ነው። ነገ አንቺም ስትወልጂ እንደዚህ አይነት ጭንቀት እርግማን ይደርስሻል። አንቺም ነገ ከዚህ የባሰ ጭንቀት ውስጥ እንዲገቢ ፈጣሪ ያዘጋጅልሻል። ተይ እንዳትረሺ እሺ። አልወልድም ብለሽ እንደዚህ ከቀራሽ ነው እንጂ አንቺም ከዚህ በላይ ነው የምትሰቃዩ። ማንኛውም ሴት ሆናችሁ ሴት ላይ በደል እንዲሰራ የምታደርጉ ምናምን እናንተም በዛው ልክ ነው የምሰራ እናንተ ላይ ማለት ነው። ስለዚህ ብትችሉ ሴት ቆን መቆም ባትችሉ ያኛን ሴት እኮ በቃ መቆጣት እንደ ጎደኛ አቅርቦ ይሄ ነገር ትክክል አልሰራሽም በቃ ያኛን ህይወት ካልፈለግሽ በእንትን ውጪ ማለት ነው እንጂ ወንድ ጎን ቆሞ ሴትን እንደዚህ ማድረግ እንደዚህ መናገር ክፉ ነገር መናገር እንደዚህ አቤላማ በትክክል የተገዛ እንደሆነ ይገባቸዋል። አንድ ቀን እነ አቤላ መቼ ነው እነ አቤላ ምናምን ብሩክ ሆኖ ሩታ ቤት ሄዶ ነበር። ስለዚህ እነሱ ሩታን የሆነ ነገር ማናገር ይፈልጋሉ አለ። ገና እኮ ልጅቷ ሳምንት ራሱ አልሞላችም ወልዳ ማለት ነው። በቪዲዮ እንደለቀቃችሁ መሰረት አለ ብሎ አብርሃም ሄደ። ከዛን አብርሃም ጋር እንትን
ሊሄድ ነው ምናምን ስለው ሂድ ብላ ሸኘች። ስለዚህ ቀርቶ አብርሃም የሚያሳስበው ይሄ ነው። ከአራስነት ስትወጣ ከኔ ጋር ትሆናለች ወይ አትሆንም እያለ እያሰበ ነው ብሎ አቤላ ጠየቀ። በማግስቱ መጥቶ ደግሞ አብርሃምና ሄርሜላ ከሀገር ሊወጡ ነው፣ ሄርሜላ አብርሃምን ታፈቅራለች ብሎ ለሉት ተነገረ። ራሴን አጠፋለሁ እያለች ነው። ልጅቷም ደግሞ እኔ የሰው ልጅ እንትን መሞት ምክንያት አልሆንምና ራስሽን አታጥፊና አብሮ ሂዱ ብላ ሂዱ ንገሩ አለች። ስለዚህ በቃ ይሄ የታሰበ ነገር ነው። እንደዚህ ራሱ ከመቃጠር ጀመረ። እዛ ማስቆም ነበረ። እኔ ካላኳችሁ በምን ልታቁት ቻላችሁ ብሎ አብርሃም ያቀን ለነሱ መልስ ቢሰጥ ኑሮ ይሄ ዛሬ አይፈጠርም። ቢያንስ እኮ ብትቆዩም ከዚህ እንደምትወጣና ሌላ ቤት ስትገባ እምቢ አልገባም ካለችው በዛ ሲቀጥሉ እናንተ ላይ ያምርባችኋል። እቺ ልጅ ወልዳ እንደዚህ የምትሆን እናንተ ላይ ማምርባችሁ ማስጠሊ ነው ምሰሩ። እንደዚህ ተጨመላለቁ። በጣም ነው የምታስጠሉ። ጀመር ሰብስክራይብ ያደርጋችሁ አበረታት። ከብት ሁላ ማለት ነው ከብት ብቻ